ብሌን በቤት በተቃጠለው አደጋ ላይ እንግዲህ መተንፈስ እንደማትችል ከሁሉም በጣም የተጎዳችው ብሌን እንደሆነች በጣም ያሳዝናል። ሆኖም ግን አቶ አምናን በቅጽበት ነው ወደ እሷ ክፍል በመሄድ የደረሰላት። መጀመሪያ እየሮጠ ሄዶ እሷን አንስቶ ወደ ውጭ ወደ ግቢ አየር እንድትስብ ካደረገ በኋላ ከዛ የነበሩት አምቡላንሶች ተረባርበው ሁላቸውንም ሲያዋቸው በበለጠ ግን የተጎዳችው ብሌን ነበረች እና አቶ ሀምናን በጣም ነበረ የተጎዳው። ልቡን የተሰበረው የጄሪን አስታሞ እሷን ወደ ነበረችበት መልሶ ሳይጨርስ የብሌን መተካት በጣም ያሳዝናል። እንግዲህ ሆስፒታል ሆኖ ምርር ብሎ እያለቀሰ ነበር። ሌሎቹ ምንም የሆኑት ነገር የለም። በዚህም እንግዲህ ይህን ነገር እንግዲህ የበግ ተኩላ ለብሰው እንደ ተኩላ ያሉትና ሜርሲ እስካልተጋለጡ ድረስ እዛ ቤት እንግዲህ ሜርሲ እንደምታዋት የራሷን ያደረገችውን ነገር በሙስጠፋ ለመሸፋፈን ነገሮችን ከጄሪ ጋር ሆና እያጠፋፋች ትገኛለች። እንዲሁም የመርዝ ብልቃጡን ከግቢ አውጥታ ጥላለች። ከዛም እንግዲህ ጄሪን አንቺ እንደሱን ከጠረጠርሽ ቀላሉን ነገር ነው፣ ብቻ ይሄን ነገር ደግሞ ለአቶ አምናን አትንገሪ የምትለው ይህ ነገሮች ከአቶ ሙስጠፋ ደርሶ እሷ እንዳትጋለጥ ስለምትፈልግ ነው። ብሌን ከዛ በፊት ከአደጋው በፊት እንግዲህ ወይዘሮ ሞርዚናን ገብታ ለመጠየቅ ወስና ምግብ እንድታበላት ወስና ትገባለች። ወይዘሮ ሞርዚናን ምግብ ስትበይ እኮ ነው ጠንካራ መኮኘው፣ ደህና ሆነሽ ህመምሽን መቋቋም ትችያለሽ ትላት። እኔ እኮ ደህና ነኝ ትላታለች። እሷም አይዞሽ ግን እኔ ሰው ናፈቀኝ ትላታለች። አይዞሽ አሁን አብሬሽ ካንቺ ጋር ልቆይ በማለት ስጠይቃት ደስ ይለኛል በሚገባ አብረሽኝ ጥቅኔ እኮ ሰው ይናፍቀኛል በማለት እኔም እኮ ሰው በጣም ነው የምወደው በማለት እናት ዛራ ዛሬ ነገረችኝን ተረት ብነግርሽ ደስ ይልሻል በማለት ራሷን ሳብ አድርጋ እናቴ ዛራ ለብሌን እንዴት አድርጋ ተረቱን እንደምታወራት እንግዲህ እሷንም ጋደም አድርጋ በትራስ ላይ ፀጉሮቿን እያሻሸች ወይዘሮ ሞርዚናን ወደ ነበረችበት ለመመለስ ተረቶቿን ጀመረች። እንግዲህ ተረቱንም ስትነግራት አንድ አክስቴ አለቻት። በአንድ ወቅት ምን ተፈጠረ መሰለሽ አለቻት። አንድ ልጃቸው በግድያ ወንጀል ተጠርጥሮ ታሰረባቸው አለቻት። እሷ በእርግጥ መልስ አትመልስም። እኒህ አባት እንግዲህ ከታሰረባቸው ልጆች ውጭ ሌላም ልጅ የላቸውም ነበር በፍጹም እሱ ነበር። በዚህም ጊዜ ክረምት ይደርስና እርሻቸውን አርሶ የሚዘራላቸው ሰው ያጣሉ። በጣም የዚህ ቤታች በግ የታሰረው ልጃቸው ምክንያት የድንች እርሻ ሰው እንደማይታረስ ሲገባቸው ከዕለት ተዕለት እንግዲህ ምንም ነገር ማድረግ አልቻሉም ነበር። በዚህ ጊዜ ለዚህ ልጃቸው ደብዳቤ ለመጻፍ ወሰኑ። እንደሰነበክ ልጄ ክረምት መጥቶ ዝናብ እየዘነበ ነበር። ሆኖም ግን አንተን በማጣቴ እርሻው ታርሶ የድንች እርሻዬ ሳይታረስ ቀረ በማለት ይጽፍለታል። ያን ደብዳቤ እንግዲህ ወስዶ ለእስር ቤት ይሰጥና ይልካቸው። አንድ ነገር ካነበበ ከጨረሰ አእምሮ ላይ አንድ ነገር መጣ። አባቴ ከድንች እርሻውን እንዳታርሰው ሲል መልእክት ላከለት። ምክንያቱም ገድዬ የቀበርኳቸው ሰዎች ሬሳ እዛ ውስጥ አሉ ብሎ ደብዳቤ መልስ ሲመልስ ፖሊሶቹ ደብዳቤውን ቀድመው አንብበው ነው እና ለሰው የሚሰጡት ቅድሚያ ሲያነቡት ያ ሚስጥር አወቁት። ከዛም መሬቱን እየቆፈሩና ሲፈልጉ ያንን ሁሉ ሬሳ ለማግኘት ሄዱ። ሰው ምንም አይነት ሬሳ አላገኙም እና እሺ አባቴ አሁን መሬቱ ተርሶልሃል፣ ስለዚህ ድንችን እርሳ፣ እዚህ ሁኜ ማድረግ ያለብኝ ይሄ ነው ብሎ ብልሃትነቱን ለአባቱ አሳወቀ ብላ አወራቻት። እሷን በዛ ተረት እየሰማች እንቅልፍ ይዟት ሄደ። ሙስጠፋ ጄሪን እንደቀለድሽብኝ እቀልድብሻለሁ፣ ገና የኔ ግፍ አይደለም ልጅሽን ራስሽን ታሳጫለሽ እያለ እየዛተባት ይገኛል። እንግዲህ ሙስጠፋ የሰራችው በደል ነው እንደዚህ የሚያደርጋት ይላል ጄሪን። እንግዲህ ጄሪ ከዚህ በፊት እያደረገችውን እና እሱን በደሉን ስለሚያውቅ አሁን እንግዲህ ብሌን ምግብ ይዛ መታ ወይዘሮ ሞርዚናን በማንኪያ እያበላች ሆዷ ጥግብ እስከሚል አበላቻት እና ተደሰተች። ከዛም ወይዘሮ ዛህራ ሄዳ ዛሬ እናቴ ሞርዚና በጣም ተቀይራለች፣ ጥሩ ሆናለች፣ ምግብ እኮ በደንብ እኔ ሰጥቻት ምግብ በላችልኝ በማለት ስትነግራት የኔ ጸሎት ነው አለች እናቴ ዛህራ። እውነት ይህች የተረገመች ቀይ ጸጉር ምን ብታደርግባት ነው እንዲህ አድርጋ ያስቀመጠቻት በማለት ለፈጣሪዋ የስራሽን ይስጥሽ እያለች መራገም ጀመረች።
እንግዲህ አቶ አምናን በብሌን አሁን ሆስፒታል መግባት በጣም ልቡ ተሰብሯል። ከዚህ ላይ ጄሪ ደግሞ እንግዲህ እኔ አጠገብ ሆነ አስታመኝ የምትል ሆነ አደርሳለታለች። በየጊዜው አንዳንድ ነገር እየተፈጠረ እሱን ልብ የሚሰብር እንጂ ደስታ የሚያገኝበትን ጊዜ እያጣው ነው። በእርግጥ ሆድ የፈራ እያለ ነበረ። ይህን ሊያመጣበት ይሆናል። ይህንን አጅሪት ደግሞ የተጠቀመችው ወይዘሮ ሰፊና ነች። ሲፈን እንግዲህ ይህንን ነገር ያደረገችው ራስ ወዳድ ሁና አባትና እናት በሰራው ወንጀል ልጅ ይቀጣል ወይ አይቀጣም? እንግዲህ ይህንን ንብረት ከአቶ አምናን ለመውሰድ የመስገብገብ ባህሪ ታይቶባት ነው ይህንን ያደረገችው። ይልቅ ቤቱን ከነ ንብረቱ ከማቃጠል ይልቅ ነገሮችን ፍርጥርጥ አርጋ አውጥታ የተበደለችውን በደል ለአቶ አምናን ብትነግረው አቶ አምናን ለእሷ የተወሰነ ነገር ይሰጣታል እንጂ ፈጽሞ አልሰጥሽም አይላትም። እንግዲህ አቶ አምናን እኔ እዳ የገባኝ እኮ ከምንሰማው የማንሰማው ነገር በዛ በዚህ ቤት ውስጥ በማለት እየተረተ ነበር። ሰላም ወደ ቻናል የተከታታይ ሰላማችሁ ያላችሁበት ቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ። ድር ቀጣይ ፓርቲ ይዘን መተናል። እንግዲህ ወይዘሮ ሲፈን ራስ ወዳድ ሁና ቤቱ ለምን በአቶ አምናን ስም አልሆነም በማለት ተነሳስታ ነው እንግዲህ እንደዛ ጋዛር ከፍክፋ በክብሪት እያቃጠለችው። ራሷን ግን አውጥታለች። ለመሆኑ ወንድሟስ ሙስጠፋ እዛው ውስጥ አብሮ ተቃጠለ ወይንስ አስቀድማ ደግሞ ምስጢሩን አልነገረችም? እሱም የሲፈን የጠፋችበት ምክንያት በዚህ ቤት ውስጥ እኮ ሲፈን እየታየች አይደለም፣ የት ሂዳ ነው በማለትም በተደጋጋሚ አቶ አምናን እየጠየቀ ነበር። ፈልገሃት ነው? እሷ ጎበዝ ሴት ነች፣ ቤት ውስጥ መቀመጥ አትፈልግም። እንግዲህ የሆነ ቦታ ነው ስራ አላት አለው። ጥሩ ግን ሰሞኑን እያየኋት አይደለም በማለት አቶ አምናንም እሷ ላይ ትኩረትን አድርጉ ስለነበረ እሷ ከነዛ ከተቃጠሉት ውስጥ እንዴት ዳነች የሚለውንም ነገር እያሰበበት ይገኛል። ልክ ጭሱ ስሰማ እኔም ደንግጬ ቀድሜ ወጣሁ የሚል መልስ ነው የምትሰጠው። ሌላ ምን ትሰጣለች ብላችሁ ታስባላችሁ? እንግዲህ እና ዛህራና እንግዲህ ብሌን እያወሩ ይገኛሉ። ብሌን ከዚህ በኋላ እንግዲህ የራሷን ፍላጎት ራሷን እንድትወስን ሰጥቼሻለሁ ከዚህ በኋላ እያሉ አሁን ስለ ሞርዚና መመለስ በጣም ደስ እያላቸው ይገኛሉ። እሷ ምንም ማታቅ ሴት ናት። በሰው ሴራ ነው ተተብትባ እንደዚህ ሆነችው። እንዴ ሰዎች ናቸው እንደዚህ ያደረጓት? እንደዛ አልኩ እንዴ ብለው ደነገጡና ዝም ብቻ ሰላም ሆና ከሰው ጋር ተቀላቅላ ለመብላት ለመጠጣት የነበረችው ያቺ ሞርዚናን ያርግልን። እዚህ ቤት እኮ የምንወዳቸውን ሰዎች ከጊዜ ብዛት እያጣናቸው እየመጣን ነው። የወይዘሮ ሞርዚና እንዲህ መሆን እኔ ሳያሳዝነኛል አለ። ከዚህም በፊት እኮ አለች ብሌን የሶሊያና ልጅ የሆነ ነገር ተደርጎባታል። ሴትዮ ምን አለ ወደ ጸበል ብትወስዷት እያለን ነበር እና የሰው እጅ አለባት ይመስለኛል የተበላችውና የተደረገባት እንጂ በአንድ ጊዜ የሰው ልጅ እንዲህ አይቀየርም እያለ ነበር ስትል ብሌን ለወይዘሮ ዛህራ ስትነግራት እስኪ ይሄንም እናስብበታለን በማለት ወይዘሮ ዛህራ እንደገና እንትን ብላ በእርግጥ አቶ አምናን በዛን ቀን እኮ በጣም ጨንቆትና ውስጡ እየተረበሸ እንደሆነ ግን የሚመጣውን አደጋ አላወቀውም እንጂ የሆነ ነገር እንደሚከሰት እየተረበሸ እንደሆነ አውቆት ነበር። እንግዲህ ወይዘሮ ሜርሲ አሁን ሙስጠፋንና ጄሪን እንግዲህ ለማያያዝ እንትን ብላለች። በራት ፕሮግራሙም ራሱ ወይዘሮ ሞርዚና መገኘቷ ሁላቸውንም በጣም አስደስቷቸው ደስ የሚል ፕሮግራም ነበረ ያሳልፈው የነበረው። ብሌን ከእናቴ ዛህራ መጣችና እንግዲህ እናቴ ዛህራ አለቻት። ምን ላግዝሽ ስትላት ምንም ልታግዝኝ አትችልም፣ አቶ አምናን ለራት ምግብ ይዘጋጅ ብሎ እሱን እያሰናዳው ነው በማለት ስትነግራት ሰማሁ አለች። ግን ውስጧ እየተሰማ አምናን ሚስቱ መንከባከብ ቀጥሎበት አለች። አዎ የኔ ልጅ ተሳዝናለች። ምን ነው በጣም ይንከባከባት ስትላት አዎ እሱማ አለች። እና እዚህ ጋር ብሌን እንግዲህ ከዚህ በኋላ ሁሉም መንከባከባት የሚለውን ማሳመን ስለያዘች እሷም ሌላ ለመፈለግ ያሰበች ትመስላለች። ማንን? ሙስጠፋ ወይንስ ያንን የሲሞናን ነው የማን ልጅ ከሁለት አንዱ መቼም በተለይ አሁን ሙስጠፋ ጠጋ እያለ ስለ እሷ ማንነት እያጣራባት ይገኛል። ጄሪ እንግዲህ ሜርሲ ጉዷ እየፈላ ነው። ምክንያቱም ስለ ባሏ ማጣራት ጀምሯል ሙስጠፋ። በዚህ አይነት እኮ ብሌንም እኮ ውስጤ ፈርቷል። ለምንድን የፈራሁት? ሰው ያለ ምክንያት እንዴት ይፈራል እያለች ራሷን ወይንስ መደበቅ ፈልገ ነው? አንተ ምን ሆነ ያስፈራ? ደስ እንዳለች ማሰብ ትችያለሽ። ቆይ አምናን እንዴት ብዬ እያወራኸኝ ነው ያለኸው? ታውቀዋል አለች። ሲያውሽ
ሰዎችን መረዳት የምትችይ ትመስያለሽ አላት። ግን ከራስሽ ውጭ ማንንም የምትረጂ ሰው አይደለሽም አላት። አምናን እንዲረዳ ሳፈቅድ እንዴት ነው እንድትረዳኝ የምትጠብቀኝ እኔን አለችው። ብሌን እንዴት እኔም ማንበብና አይኔን አይተሽ ማወቅ ይጠፋሻል እያለ ይጠይቃታል። የእናቷ ታሪክ ትዝ አላት። እናቲቱ እኮ ድሮም ብላለች እንደምንም ታግለሽ ልጁን ለራስሽ አድርጊው ያሏት ወይዘሮ እናቱ ትዝ አላትና እንደገና ደግሞ እውነትም አለች አስታውሳ። ወደ እኔ አምናን አንዳንድ ጊዜ የምትሆነውን ሳይ ወይዘሮ ሰማሄር ያለች ነገር ትዝ ይለኛል አለችው። ምንድን ነበር ያለች? እናቴ ምን ነግራሻለች? ስለ አስተዳደግ ነግራኝ፣ ስለ ባህሪ፣ ስለ አንዳንድ ነገሮች ነግራኝ ነበረ አለችው። ታዲያ አለ ለዛ ነዋ በጣም የተረዳሽኝ ያለሽው አላት። አምናን ሰው እኮ ነኝ እኔም እኮ ይደብረኛል። ልትረዳኝ ይገባል። ሁላችንም ቢሆን አንዱ የአንዱን ቢያውቅ ኑሮ ጥሩ ነበረ አለችው። ጥሩ በማለት እሱም አለፈው። አሁን ሜርሲ እንግዲህ በሙስጠፋ እግር ውስጥ እየገባች ትመስላለች። ምክንያቱም ስለ ባሏ፣ ስለ አኗኗሯ፣ እንዴት እንደተለያየች፣ ስለ ሁኔታዋ በተሰበሰቡት መካከል እያጣራ ነበር። እንግዲህ አንቺ ሀሉን እንግዲህ ስላወቀባት ይኸው ወንድሜ ልጅ ባካችሁ ስለ ሀለን አትጠይቁኝ፣ መጠየቁ አስፈላጊ ቢያንስ ያስፈልጋል በታስባለህ በማለት እየጠየቀች ሲፈን ከእቺ መርሲ ከባሏ ጋር የተለያየበት ሚስጥር ስላለ እባክህ አትለያይ፣ ተፈላለጊ ከባልሽ ጋር ሲላት እኔ ማግኘቸው ናፍቆኛል፣ ደስ ይለኛል ባገኘው ስትሰምታ እንግዲህ ወይዘሮ መርሲና የታሰረችበትን ገመዱን ፍታኝ ወንድሜ ልጄ ብላ ስትል በጣም ታሳዝን ነበረ። ወይዘሮ ሜርሲ አይኗን ታያት ነበር በገዛች ስራዋ የሰራችውን ተንኮል ስለምታውቀው። ሲፈንም ደስታችሁ አያመሽላችሁም እያለ በከትከት ብላ ሳቀች።